አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ ወደ ቻናል ተከታታዮች እንደምን አላችሁ? ረመዳን እንደዛችኋል? እንዴት እያረጋችሁ ነው? ስራ አብሽሩ እያልኩኝ አሁን ትንሽ ፈታ የምታረግ ቪዲዮ ላስገባና ጁሳችንን አብረን እንሰራለን። አረ መታዲያ አሁን እኮ አረብ ሀገር ናት ልጅ ታዲላ ዱላ ወጥቶ ሶፋ ላይ ተቀምጣ ይሉኛል። ኢትዮጵያ ስደውል አንቺ ምን አለብሽ እድልሽ ወጥቶ ይሉኛል። ኢትዮጵያ አስባት እንደምጠርግ ቁብ የላቸው እነሱ ፈታ ካልን ማለት ነው። አሁን ወደ ጁሳችን አሰራር እንሄዳለን። እዚህ ጋር የምንሰራው ዛሬ ሎሚ በሜንት ነው የምንሰራው። እዚህ ጋር የሚያስፈልገን የታጠበ ናዕና፣ ጁስ ሜከር አለን፣ ሎሚ አንድ ሀባ ፍረሽ አለን፣ ፓውደሩን ሌሙን ደግሞ አለን ማለት ነው። አሁን ሎሚያችንን እንደዚህ አድርገን ልጫውን እንልጣለን ማለት ነው። በደንብ አድርገን እንደዚህ ነው እንደምታዩት። ከላጥኩ በኋላ ቆራርጬ ውስጥ ያሉትን ፍሬዎች በደንብ ማውጣት አለብን፣ ካለበለዚያ ይመራል። ስለዚህ እኔ እንደዚህ አወጣሁትኝ፣ ከታትፌ ኸላጤ ውስጥ ከተትኩት። ከዛ ሜንት ይሄን የሚያክል እናንተ እንደ ፍላጎታችሁ፣ ሰዎቻችሁ ካልወደዱ በሀባ ቆጥራችሁ መጨመር ትችላላችሁ። እኔ ግን ይሄን አድርጌያለሁኝ። በመቀጠል ደግሞ ሌሞን ፓውደሩ ማለት ነው አለኝ፣ አዲስ ነው ገና አሁን ነው የመጣው። እንደዚህ ይሄን ከፍትና በማንኪያ ማለት ነው ለኔ ለአንድ ጆግ 13 ነው የተጠቀምኩት፣ 13 ማንኪያ ማለት ነው። ማብዛት ማንሳነስ ትችላላችሁ፣ እንደ መጠናችሁ ነው። ሰዎቻችሁ በጣም ሎሚ የማይወዱ ከሆነ በ6 በ7 ማንኪያ መስራት ይቻላል። እኔ ይፈልጉታልና ነው ያበዛሁት ማለት ነው። ከዛ እንደዚህ እየቆጠርን እናደርጋለን። አሁን እኔ 2 ማንኪያ ስኳር አድርጌበታለሁ። ከዛን ስኳሬን ካረኩ በኋላ ትንሽ ውሃ ነው የማደርገው፣ መልሼ እሞላዋለሁ። ለመፍጨት ያክል ነው፣ 1 ብርጭቆ የሚያክል ውሃ ጨመርኩበት። አሁን ይሄው እንደምታዩት ይሄንን ድምጽ እንዳይረብሻችሁ ፈጭቼ እመለሳለሁ። ከላጣ አረኩኝ። ያው እንደምታዩት ፈጨሁት ማለት ነው። በደንብ ደቀቅ አላጠለውም፣ እኔ በደንብ ነው የምፈጨው ደቀቅ እስኪል ማለት ነው። ከዛን ጆካችን ላይ እንደዚህ ከገለበጥን በኋላ ውሃ እንሞላበታለን። አያችሁት? ከለሩ ራሱ ያምራል። ከዛን ይሄንን ሞላዋለሁ። እንደዚህ ሞላሁት። ይሄንን ይመስላል። አያችሁት? ግን አልጠለልም። ቀድቼ ላሳያችሁ። በኋላ ላይ ሲጠል ይዘቅጣል። ይሄ ናዕናው እና ሎሚ ማለት ነው። ይዘቅጥ። በጣም አሪፍ ከለር ነው። አሪፍ ጣዕም ነው ያለው። አያችሁት? ከለሩ ራሱ አረንጓዴ ነው። ሞክሩት፣ ተወዱታላችሁ። የዛሬኛ ጁሳችን የፍጡር አሴል ሌሞን እና ቬንቶ ነው። ቬንቶ መቼም አሰራር የማይችል የለም። ያው ውሃ መበጥበጥ ነው የሞላሁትኝ። ከአንዴ ቀንሼ እመለሳለሁኝ። ስኳር ስጨምር ጭራሽ ሞላ። ስለዚህ 1 ብርጭቆ የሚሆን መቀነስ አለበት። ቀንሼዋለሁ። እዚህ ጋር ስኳር የኔ ሰዎች በጣም ስለሚወዱ ነው ስኳር አበዛሽ ትላላችሁ፣ እና እንደነሱ ፍላጎት ነው የምሰራው። ያው ስኳሩ በጣም በዝቷል፣ ግን በጣም ነው የሚፈልጉት። እንደዚህ ይህን ይመስላል። አሁን ወደ ፍሬዘር አስገብቼ እመለሳለሁ።